ጤና ይስጥልን እንደምን ዋላችሁ ተከበራችሁ ተመልካቾቻችን። ወደ ሰዓቱ የስፖርት ዜናዎች እናልፋለን። ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። ኢትዮጵያ ንግድ ባንክ የ2017 የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮን መሆኑን አረጋገጠ። በ25ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ከቦሌ ክፍለ ከተማ ጋር የተጫወተው የኢትዮጵያ ንግድ ባንክ 5-0 ማሸነፍ የውድድር ዓመቱ ሳይጠናቀቅ ሻምፒዮን መሆኑን አረጋግጧል። በአሰልጣኝ ብርሃኑ ግዛ የሚመራው ክለቡ ለተከታታይ 5 ዓመታት የፕሪሚየር ሊግ ዋንጫ ማንሳት ታሪክም መጻፍ ችሏል። ኢትዮጵያ ንግድ ባንክ ቀሪ አንድ ጨዋታ ያለው ነው 59 ነጥቦችን በመሰብሰብ ሻምፒዮን መሆኑን ያረጋገጠው። ንግስት በቀለ 3 ግቦችን በማስቆጠር ሃትሪክ ስትሰራ ሴናፉ አቁማ እና ረዴት አስረሳኝ ቀሪዎቹን ግቦች ለኢትዮጵያ ንግድ ባንክ አስቆጥሯል። ትናንት በተደረጉ ሌሎች ጨዋታዎች አዳማ ከተማ ከባህር ዳር ከተማ፣ ኢትዮ ኤሌክትሪክ ከሲዳቡና በተመሳሳይ 2-1 አሸንፏል። ሙሽ ዳንኤል የኢትዮጵያ ሴቶች ፕሪሚየር ሊግን በ13 ግቦች የከፍተኛ ግባግቢነት ፉክክሩን እየመራች ትገኛለች። በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት የተደረጉ ሁሉም ጨዋታዎች ባቻ ውጤት ተጠናቋል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ 2-2 በሆነ ውጤት ተጠናቋል። የኢትዮጵያ ንግድ ባንክ ግቦች አብዱል ከሪም መሐመድና አዲስ ግደይ አስቆጥረዋል። ለወልዋሎ ዓዲግራት ዩኒቨርሲቲ ደግሞ ዳዋ ሁቴሳና ኢሞሮ ማናፍ ከመረብ አሳርፏል። በውጤቱ መሰረት የኢትዮጵያ ንግድ ባንክ ነጥቡን 37 ሲያደርስ ወልዋሎ ዓዲግራት ዩኒቨርሲቲ 13 ነጥቦች ላይ ደርሷል። ፋሲል ከነማና ሱል ሽረ ያደረጉት ጨዋታ ደግሞ 1-1 በሆነ ውጤት ነው የተጠናቀቀው። የፋሲል ከነማን ግብ ማርቲኔዝ ኪዛ ሲያስቆጥር ብርሃኑ አዳሙ ሱል ሽረ ናቸው ያደረገች ግብ አስቆጥሯል። የ8ኛ ሳምንት መርሃ ግብር ዛሬ ቀጥሎም ሲካሄድ የፕሪሚየር ሊጉ መሪ ኢትዮጵያ መድን ከባህር ዳር ከተማ ምሽት 12 ሰዓት ላይ የሚያደርጉት ጨዋታ የሚጠበቅ ነው። ቀን 9 ሰዓት ላይ ደግሞ ወላይታ ዲቻ ከአርባ ምንጭ ከተማ በሐዋሳ አርቲፊሻል ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ወደ አትሌቲክስ ዜና እናልፋለን። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ትናንትና በደማቅ ሁኔታ ተጀምሯል። በትናንትናው የፍጻሜ ውድድርም በሴቶች የ10 ሺህ ሜትር እንዲሁም ሌሎች ውድድሮችም ተካሂደው ነበር። ዛሬ በሁለተኛው ቀን ደግሞ የተለያዩ ማጣሪያና የፍጻሜ ውድድሮች ሲካሄዱ በ10 ሺህ ሜትር የወንዶች የፍጻሜ ውድድር ተካሂዶ ነበር። በዚህም ውጤት መሰረት ይስማው ድሉ ከአማራ ክልል ቀዳሚ ሆኖ መግባት ችሏል። በረከት ነጋ ከኢትዮ ኤሌክትሪክ፣ ዘነበ አየለ ደግሞ ከፌዴራል ማረሚያ ቤቶች ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ተመልካቾቻችን በዚሁ በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ዙሪያ ባልደረባችን አብርሃም ተስፋዬ ከኢትዮጵያ ስፖርት አካዳሚ ውድድሩ የሚካሄድበት ቦታ ያለውን የሁለተኛ ቀን መረጃ ላደረሰን በቀጥታ መስመራችን ላይ ይገኛል። አብርሃም እንደምን ውለሃል? እስኪ የሁለተኛ ቀን የኢትዮጵያ ሻምፒዮና አጠቃላይ ሁኔታ ምን ይመስላል? እሱን አጋራ። አመሰግናለሁ ነዋይ። ቀደም ሲል አንተም እንዳነሳው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና እንግዲህ ትላንትና በይፋ ጅማሮን ካደረገ በኋላ ዛሬ በሁለተኛ ቀን የማልዳና የረፋድ ውድድሮች በርካታ የፍጻሜ ሁነቶችን አስተናግዷል። ቀደም ሲል ምናልባት አንተ ያነሳው የ10 ሺህ ሜትር ወንዶች የዕለቱ ተጠባቂ የፍጻሜ ውድድር ነበር። ከአማራ ክልል ተወካዩ ነው እንግዲህ አትሌት ይስማው ድሉ 28:48:67 በመግባት ውድድሩን በበላይነት ማጠናቀቅ ችሏል። ከዛ ባለፈ በረከት ነጋ 28:48:84 በመግባት ደግሞ እንደዚሁ ከኢትዮ ኤሌክትሪክ ሁለተኛ ሲወጣ፣ ዘነበ አየለ ከፌዴራል ማረሚያ ሶስተኛ ደረጃን ይዞ አጠናቋል። ከዛ ውጪ በ800 ሜትር በሁለቱም ጾታ የፍጻሜ ውድድር ተከናውኖ ነበረ። በሴቶች ሀረገወይን ካላዩ እንግዲህ ከኢኮስኮ ወይም ደግሞ ከኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን አሸናፊ ሆናለች። አስቴር አሬራ ከኦሮሚያ ኮንስትራክሽን ኢንጂነሪንግ እንዲሁም ደግሞ ዱርሴቶ ቦርሴማ ከሸገር ሲቲ ከ1 እስከ 3 ያለውን ደረጃ ይዞ አጠናቋል። በወንዶች ጀነራል ብርሃኑ ነው ማሸነፍ የቻለው ከሸገር ሲቲ። ከዛ ውጪ ዮብሳን ቦሩ ከመቻል እንዲሁም ደግሞ ብሩክ ታዬ ከኢትዮ ኤሌክትሪክ ከ1 እስከ 3 ያለውን ደረጃ ይዘው ማጠናቀቅ ችሏል። በስሉዝ ዝላይ ወንዶች እንግዲህ ዶል ማች ከኢትዮጵያ ንግድ ባንክ ማሸነፍ ችሏል። ዶል ትላንትናም እንግዲህ በከፍታ ዝላይ አሸናፊ እንደነበረ ይታወሳል። በቀለ ጁሎ ደግሞ እንደዚሁ ሁለተኛ ደረጃን ይዞ አጠናቋል ማለት ነው። ከዛ ውጪ ኮሽማን ኡጅሎ እንደዚሁ ከኢትዮ ኤሌክትሪክ ደግሞ ሶስተኛ ደረጃን ያገኘ አትሌት ሆኗል ማለት ነው።
ስሉዝ ላይ ወንዶች በተከናወነው የፍጻሜ ውድድር ከዛ ውጪ የ3000 ሜትር ሴቶች እጅግ በጣም ከፍተኛ ፉክክር ያስተናገደው እንደዚሁ የፍጻሜ ውድድርም ረፋር ላይ ነበር የተከናወነው። ወሰን ያሰፋ ከጥሩነሽ ዲባባ አትሌቲክስ ማሰልጠኛ ማዕከል አሸናፊ ሆናለች። አለምናት ዋለ ከአማራ ክልል እንዲሁም እመቤት ከበደ ደግሞ ከኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ደረጃን ይዘው ማጠናቀቅ ችለዋል። በ400 ሜትር በሁለቱም ጾታ እንደዚሁ የፍጻሜ ውድድሮች ተስተናግደውበታል። በሴቶች በተከናወነው ውድድር አጃይባ አልዩ ከሲዳማ ቡና፣ ምስጋና ኃይሉ ከኢትዮ ኤሌክትሪክ እንዲሁም ደግሞ ራሄል ተስፋዬ ከመቻል ከ1 እስከ 3 ያለውን ደረጃ ይዘው ያጠናቀቁ አትሌቶች ሆነዋል። በ400 ሜትር ወንዶች ፍጻሜ ውድድር መርከዲዮስ ወልዴ ከኢትዮ ኤሌክትሪክ እንዲሁም አበበ ለሜቻ ከሸገር ሲቲ እና አርያም ኬር ከሲዳማ ቡና ደግሞ ከ1 እስከ 3 ያለውን ደረጃ በወንዶች 400 ሜትር ፍጻሜ ያጠናቀቁ አትሌቶች ሆነዋል። ከዛ ባለፈ የ110 ሜትር መሰናክል የግማሽ ፍጻሜ ውድድሮች እንደዚሁ በሁለቱም ጾታ ተከናውኗል። በወንዶች የግማሽ ፍጻሜ የ3000 ሜትር መሰናክል ውድድርም መከናወን ችሏል ማለት ነው። ከዛ ባለፈ የዲስከስ ውርወራና ሌሎችም የሜዳ ተግባራት ውድድሮችም የማጣሪያ ውድድሮችን እያስተናገደ ነው የሚገኘው 54ኛው የኢትዮጵያ አትሌቲክስ ሻምፒዮና ሁለተኛ ቀን ውሎ ላይ እንግዲህ ዛሬ ረፋር ላይ የተከናወኑ የፍጻሜ ውድድር ዋና ዋና ውጤቶች ነዋይ እነዚህ ነው የሚመስሉት። ከፍተኛ ፉክክርን እያስተናገደ ይገኛል። ምናልባት እንደምትከታተሉት እንግዲህ እጅግ በጣም ደመናማ የነበረው አየር አሁን ላይ ዝናብ ቀላቅሎ ነው ውድድሮቹን እያስተናገደ የሚገኘው። የኢትዮጵያ ስፖርት አካዳሚ በተለይ ተጠባቂ በነበረው የ10000 ሜትር የፍጻሜ ውድድር ላይ የአየር ንብረቱ በተወሰነ መንገድ አትሌቶችን እንደፈተናቸው ለመታዘብ ችለናል። አሸናፊው አትሌት ይስማው ድሉም ከኢትዮጵያ ቴሌቪዥን ጋር በነበረው ቆይታ ይህንን ያነሳው የነበረው የአየር ሁኔታ እጅግ በጣም አስቸጋሪ መሆኑ የበለጠ ውድድሩን ከዚህ የተሻለ ሰዓት እንዳይመዘገብ እንዳስቻለው ማንስተዋል። ከዛ ባለፈ ግን ትላንት በቀጥታ ስርጭት በስፋት ስናነሳ እንደነበረው የመወዳደሪያ ትራክ ችግር አሁንም ሊቀረፍ እንደሚገባ አሸናፊ አትሌቶችም ተሳታፊ አትሌቶችም ሀሳባቸውን ሰጥተውበታል ነው። አብርሃም ተስፋዬ ከኢትዮጵያ ስፖርት አካዳሚ ላደረስከን መረጃ ከልብ እናመሰግናለን። ተመልካቾቻችን ወደ አውሮፓ ቻምፒዮንስ ሊግ ዜናችን አልፋለን። በድምሩ 13 ግቦችን በተቆጠሩበት አስደናቂ የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ኢንተር ሚላን የፍጻሜ ተፋላሚ መሆኑን አረጋገጠ። በቻምፒዮንስ ሊጉ ብቻ 43 ግቦችን ያስቆጠረው ባርሴሎና በመጨረሻም እጅ ሰጥቷል። ዩሱፍ ሽምዬ የትናንቱን ጨዋታ እንደሚከተለው ዳስሶታል። በደርሶ መልስ 13 ግቦች የተቆጠሩበት እጅግ አዝናኙ የግማሽ ፍጻሜ ጨዋታ በመጨረሻም በኢንተር ሚላን የበላይነት ተጠናቋል። አስደናቂ ማጥቃት ለጥብቅ መከላከል ሃንስ ፍሊክ ለሲሞኔ ኢንዛጊ እጅ ሰጥተዋል። ከ120 ደቂቃዎች አዝናኝ ድራማ በኋላ ኢንተር ሚላን ባለፉት 3 ዓመታት ለሁለተኛ ጊዜ የፍጻሜ ተፋላሚ መሆን የሚያስችለውን ትኬት ቆርጧል። ጨዋታው በጁሴፔ ሚያዛ ሲጀመር በስፔን የተደረገውን የመጀመሪያ ዙር ጨዋታ ይመስል ነበር። በዛ ጨዋታ እንደሆነ ሁሉ ኢንተር ሚላን በትናንት ምሽቱ መርሃ ግብር 2 ግቦችን ቀድሞ አስቆጥሮ ጨዋታውን መምራት ቻለ። ላውታሮ ማርቲኔዝ በጨዋታ ሃካን ቻሎኖግሉ በፍጹም ቅጣት ምት የሲሞኔ ኢንዛጊን ቡድን ቀዳሚ ያደረጉ ተጫዋቾችም ነበሩ። የመጀመሪያው አጋማሽ በዚሁ ሲጠናቀቅ ኢንተር ሚላን ወደ ቀጣዩ ዙር ማለፉ የተረጋገጠ መስሎም ነበር። ነገር ግን በሁለተኛው አጋማሽ ማርሽ ቀይሮ የመጣው ባርሴሎና 3 ግቦችን አስቆጥሮ በማይታመን መልኩ መሪነቱን ተረከበ። የሃንስ ፍሊክን ስብስብ የግብ ማስቆጠር አይነጥላ ኤሪክ ጋርሲያ በ54ኛው ደቂቃ ሲገፍ ሌሎቹን ደግሞ ዳኒ ኦልሞና ራፊኒያ ከመረብ አሳርፈዋል። ጨዋታው በዚሁ የሚጠናቀቅ አስደናቂው ባርሴሎናም ወደ ፍጻሜ የሚሻገር መስሎም ነበር። ነገር ግን ብሉግራናዎቹ ደስታቸውን ለመግለጽ የመሃል ዳኛው ሲሞን ማርዚኒያ ክንፊሽካ በመጠባበቅ ላይ ሳሉ የኢንተር ሚላን የኋላ ደጀን ፍራንቼስኮ አክሬቢ ቡድኑን የታደገ ባርሴሎናዎችን ኩም አድርጎ ያስቀረ ግብ አስቆጠረም። ጨዋታው ወደ ተጨማሪ 30 ደቂቃዎች ማምራቱም የግድ ሆነ። ባርሴሎና መሪነቱን ለማስመለስ ተደጋጋሚ ሙከራዎችን ቢያደርግም የኢንተር ሚላኑ ግብ ጠባቂ ያን ሶመር በአስገራሚ ብቃት አምክኗቸዋል። ላሚን ያማልም እድለኛ አልነበረም። ዴቪድ ፍራቴሲ ደግሞ ኢንተር ሚላንን ወደ ፍጻሜ ያሻገረች ግብ አስቆጥሮ ጁሴፔ ሚያዛ በአንድ እግሩ አቆመች። ሁሉም ባልተጠናቀቀ ብለው በተመኙት ጨዋታም በመጨረሻም ኢንተር ሚላን አሸናፊ ሆነ። ከመጀመሪያው እስከ መጨረሻው ሁሉንም ነገሮች ያስመለከተው አስደናቂው ጨዋታ በቀላሉ የማይዘነጋ ፍልሚያም ነበር። በውድድር ዓመቱ በአውሮፓ ሻምፒዮንስ ሊግ ብቻ 43 ግቦችን ያስቆጠረው ባርሴሎና በመከላከል ድክመቱ ከውድድሩ ለመሰናበትም ተገዷል። አሰልጣኝ ሃንስ ፍሊክም ታዲያ በቀጣይ ዓመት ከዚህ በተሻለ ከፍታ ጠብቁን ከማለት ውጪ የምለው የለኝም ብለዋል። አሁን ከውድድሩ ወጥተናል። በቀጣይ ዓመት ከዚህ በተሻለ መልኩ እንመለሳለን። ጨዋታው እጅግ አስደናቂ ነበርም። በቀጣይ ዓመት በሜዳችን ካምፕ ኑ እንዲህ አይነት ጨዋታዎችን እንደምናደርግ ተስፋ አለኝ። በዛሬው ጨዋታ ግን ቡድኔ ሁሉንም ነገር ሰጥቷል። ክለቡንም ሆነ ደጋፊዎቻችንንም የሚያኮራ ነገር ነው የሰሩት። ማለት የምችለው ይህንን ብቻ ነው። For us a big help, but at the end you see today
ኢንተር ሚላን ደግሞ ጥብቅ መከላከሉ በባርሴሎና የፊት መስመር ተፈትኖ 6 ግቦች ቢቆጠሩበትም የሲሞኔ ኢንዛጊ ቡድን ፈጣን የመልሶ ማጥቃት ብልጫ እንዲወስድ አድርጎታል። አሰልጣኝ ሲሞኔ ኢንዛጊም ያላቸውን ሁሉ ለሰጡ ተጫዋቾቼ ምስጋና ይድረሳቸው ብለዋል። የገጠምነው በጣም ጠንካራ ቡድን ነበር። ወደ ቀጣዩ ዙር ለማለፍ ተጫዋቾቼ 2 አስደናቂ ጨዋታዎችን አድርገዋል። በጣም ኮርቼባቸዋለሁ። ያላቸውን ሁሉ ነው የሰጡት። ተቀይረው የገቡትም ውጤታማ ነበሩ። ያለነሱ መስዋዕትነትና ያለ ደጋፊዎቻችን እገዛ ለፍጻሜ አንደርስም ነበር። ተጫዋቾች በፍጻሜው መገኘት እንደሚገባቸው አሳይተዋል። Adesso siamo molto orgogliosi per la nostra gente stasera insomma. በሙኒክ በሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፓሪስ ሰን ዠርመንና አርሰናል አሸናፊ ጋር የሚገናኝም ይሆናል። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ዛሬም ቀጥሎ ሲካሄድ ፓሪስ ሰን ዠርሜን ከአርሰናል የሚያደርጉ ጨዋታ ይጠበቃል። ውጤቱ ቀልብሰው ለፍጻሜ እንደሚደርሱ የአርሰናል አሰልጣኝ ሚኬል አርቴታ ተናግሯል። ወደ ፓሪስ ያቀና ነው ታሪክ ለመስራት ነው ሲል አስተያየታቸው ሰጥቷል። እነዚህና ሌሎች ዜናዎችን ተመልካቾቻችን በኢቲቪ መዝናኛ ቻናላችን ከ7 ሰዓት ስፖርት ዜናችን ላይ ልትከታተሉ ትችላላችሁ። ለዚህ የነበሩን ዜናዎቻችን እነዚህ ነበሩ። አመሰግናለሁ።